ስደት የመጣ ምክንያት ምንድነው? ሰላም ሰላም ውድ የቻናል ቤተሰቦቼ እንዴት ናቸው? ሰሞኑ በዚህ ሚዲያ ላይ አንድ እህታችን የሚያወሩ ነገሮች አሉና እሱን አንዳንድ ነገሮችን ላውራ። እህታችን ምክንያቷ ምንድነው? ለምንድነው ራሷን በራሷን መግደል ሀሰበችው? ለምን እንደዚህ ማሰብ ቻለች? ብዙዎቹ በሚዲያ ላይ እንግዲህ ይዞ የሚወጡ ነገር ምንድነው? ለወንድ ብላ አላገባሽም ያለ ወንድ ስለነበረ ለዛ ነው ራሷን በራሷ የገደለችው የሞተችው እያሉ ነበር። እና እኛ ደግሞ እኛ ሴቶቹን ከወንድ ለወንድ ብለን ወደ ከሀገራችን አልወጣንም። ራሳችን ለመቻልና ቤተሰቦችን ለማገዝ ለመለወጥ መጣን። በእርግጥ እውነት ነው ወንዶቹ አፉን አሳምሮ አውርቶ ገንዘቧን ወይም እወድሻለሁ፣ አፈቅርሻለሁ፣ አንቺ የነገ ለኔ ነሽ ብሎ አወርቷት ገንዘቡን በልቶት ሊሆን ይችላል። ቢሆንም ገንዘቧ ነገ ሰርታ ታገኛለች። ወንድ ደግሞ ወንድ ሲሄድ ወንድ ይመጣል። ሰው ወልዶ 4 5 ወልዶ ተፈቶ ሌላ ያገባል። ግን እቺ ህፃን ገና 20 ቤት ያለችዋ 25 ዓመት ቤት ያለችዋ እህት ምን አስባ ነው? ለምንድነው እንደዚህ ጨክና ራሷን ለመገደል ቻለችው? ምን ለአንድ ወንድ ብላ ራሷን ለመገደል ጥሩ ነው? ምን አስባ ነው? ሁላችን ከዚህ እግዚአብሔር ያውጣን። ለወንድ ብላችሁ እንግዲህ መቼም ከሀገራችሁ አልሰደዳችሁ። ሁላችን ራሳችን ለመለወጥ ቤተሰቦቻችን ለማገዝ ብለን ነው ከሀገራችን የወጣን። ከሀገራችን የወጣንበት የሰደደንበት አላማው ምንድን ነው? አላማዬ እንግዲህ ራሴን ለመለወጥ ነው። እና እህቴ እንግዲህ ተሳስተሻል። እግዚአብሔር እንግዲህ ነፍስሽን ይማርሽ፣ ለቤተሰቦችሽ፣ ለእናትሽ፣ ለአባትሽ ሁላችሁም እንግዲህ ማጽናናት ውስጣችሁ። ይሄ እንግዲህ ቁስል ነው፣ በጣም ትልቅ ቁስል ነው። እንደዚህ ማሆን ተገቢ ነው ብዬ አላስብም። እንግዲህ እህቶቼ እንደዚህ አይነት ነገር እግዚአብሔር ይጋርዳችሁ። በምንም ውስጥ ብትሆኑ በምንም ጭንቀት ውስጥ ብትሆኑ እግዚአብሔር ወደ ሀገራችሁን እስከሚያበቃ ድረስ በሰላም በሀገራችሁ እስከምትሄዱ ድረስ በቃ እስከምትጨረሱ ድረስ እግዚአብሔር እየጸለያችሁ ስራችሁን ብቻ ማስራት። ለወንድ ብላችሁ በእርግጥ ብዙ ረጅም ሰዓት የምታወሩ እህቶች አሉ። ለወንድ ብላችሁ ማለት ነው። ለወንድ ብንኖር እዛ እንቀመጥ ነበረ። እግራችን ላይ ብንቀመጥ ወንድ አለ። ግን በስልክ ያወራችሁ ወንድ ብላችሁ እንደዚህ በዚህ መሞት ደረጃ የሚያደርስ ነገር ምንም የለም። ምንም ማለት ነው። በስልክ እወድሻለሁ፣ እወድሃለሁ ግን በማሉ ደግሞ አንድ ነገር ሲፈጠር አይ እኔ አላገባሽም አልፈልግም ስል እንደዚህ አይነት ነገር ሲፈጠር ራሳቸውን የሚያገድሉ የሚሞቱ እህቶቼ ነው። እንደዛ ማሰብ የለባችሁ። እንደዚህ አይነት እግዚአብሔር ይገስጽ። እንደዚህ አይነት ነገር በጣም አስከፊ ነገር ነው። እንግዲህ እህቶቼ የወጣንበት አላማ ማሰብ አለብን። እራሷ ነው እየጎዳችው እንጂ ድሮ የምታወራው ፍቅረኛው አይደለም እየጎዳችው የሞተችው። ነፍሷን እንግዲህ እግዚአብሔር ይማራት። እንደዚህ አይነት ድርጅት እንደዚህ አይነት ነገር ማሰብ በጣም ተገቢም አይደለም። አሁንም እኔ የምላችሁ የወጣንበት አላማ ብቻ ማሰብ ነው። ወንድ የምትፈልጉ ከሆነ ወንድ እዛው ኢትዮጵያ ላይ ለወንድ አገብታችሁ ቁጭ ለማለት ነው። አለበለዚያ የወጣንበት አላማ ብቻ አስበን ስራችን ብቻ ትኩረት ማድረግ ነው። እንደዚህ አይነት ነገር እግዚአብሔር ይጠብቀን ይጋርዳን። እህቶቼ በእርግጥ በዚህ አጋጣሚ አንድ ነገር ላውራቸው። እኔ የሚሰራበት የሴትዮዋ እህቷ ቤት አንድ ልጅ አለችና ገና ቋንቋውን ብዙም አይደለችም። በምን ምክንያት እንደተናደደችው አላቅም። በምን እንደዚህ አይነት ሀሳብ እንዳመጣችው እኔም ራሴ አላወኩም። ማለት ያው እዚች ጋር ያለችዋ እህቷ ናት። እቺኛዋ ደግሞ
ስልክ ደውላ እንደዚህ እንደዚህ ብላ እያወራች ነበረ። እኔም ደግሞ ያው ስራተኛ ሲያወሩ እንግዲህ ጆሮዬ እንደዚህ አድርገ እየሰማሁ ነበረ እና በምን ምክንያት ነው ምናምን እያሉ እያወሩ ነበረ። ምንድን ነው ነገሩ? በመጀመሪያ ጊዜ ልጅቷ አሁን እቺ ኢትዮጵያዊ ምንድን ነው ቢላሁን ይዛ ማለት ነው ወደ ሽንት ቤት ሲገባ እችኛዋ ደግሞ ልጇ የሴትዮዋ ልጇ አየችና ተከትላ ነበረ የገባችው። ስትገባ ለምንድነው ብላ ያሽው ብላ ሲጠይቅ አይኔ አልፈልግም እኔ ሞታለሁ ብላ ልጅቷን ነገረችው። ለልጅቷ ስትናገር ለእናቷን ደግሞ ሮጣ ነገረችና ምንድነው ነገሩ? ብላ ይዛ እኮ ሽንት ቤት ናት ያለችው ሞታለሁ እያለች ነው ብሎ ብላ ይዛ ሽንት ቤት ነበረች እና ያስኳት ለምንድነው ብላ ስትጠይቅ ልጅቷም ደግሞ ቋንቋም ብዙ አይደለችም። ከዛ እኔ ሞታለሁ ብላ ደግሞ ልጅቷ አወራችሁ ለነሱ ማለት ነው። እኔ ሞታለሁ ማለት ምን ማለት ነው? እኛ ቤት ነው እንደምትሞቺው ምንድነው ነገሩ? ምንድነው ችግሩ? ብላ እየጠየቀች ነበረ ሴትዮዋ። ከዛ በኋላ ወደ እኔ ሲደውል እኔ ደግሞ ያው ጠየኳት። ልጅቷን ስጠይቅ አንድም ተሳስቻለሁ፣ ያው የተናደድኩ ነገር ነበረ፣ ለዛ ነበር እንትን አልኩኝ፣ ይቅርታ ብያቻለሁ ስትይ፣ አይ እንደዚህ አይነት ነገር ካደረገሽው እነሱ በፖሊስ ይዞ ካስያዙሽ ወደ እስር ቤት ነው የምትሄጂው። ስራውን በስነ ስርዓት ማስራት አትችይም እና እንደዚህ መሆን ተገቢ አይደለም። ስራሽ ትኩረት ማድረግሽ ስራሽን ስሪ። ምን አስበሽ ነው ግን እንደዚህ የምትሆኝ? ለምንድን ነው ሰዎችሽ ጥሩ አይደለም ምን አሉሽ ምናምን ብዬ ጠየኳት። አይ ራሴ በራሴ እየተናደድኩ ነገር ነበረ ብላኝ ነበር ልጅቷ ማለት ነውና ኖ እንደዛ አታስቢ። ለስራ ስለመጣሽው ስራሽን ትኩረት አድርጊና ስራሽን ብቻ ስሪ እና የመጣሽበት አላማ አስቢ ያልኳት። አላማው ደግሞ ምንድነው? ስራ ነው ብያት አባበልኳት። በዛ ጊዜ ያው ልጅቷ ምንድነው ነገሩ ምንድነው ችግሩ ብዬም ያው ጠየኳት። ደጋግሜ ስጠይቅም የተናደድኩበት ነገር ነበረ ምናምን አለችው። በነገራችን ላይ ወይ ቤተሰቦቹ ምንም ሊሆን ይችላል። በነገራችን ሁላችን እኛ እዚህ ጋር የሚረዳን ሰው የለም። በእርግጥ እውነት ነው እና አይዞሽ ይሄ ጊዜ ያልፋል፣ ይሄ እንደዚህ ይሆናል፣ በቃ ይህን ጊዜውን ከጨረሰሽ ወደዚህ ነይ፣ እረፍት አድርጊ፣ እረፍት ውሰጂ የሚል ሰው የለም። በነገራችን ላይ ጨምራለሁ ስል ደስ ይላቸዋል። ገንዘብ ነው የሚፈልጉ ብዙ ቦታ እንደዚህ ናቸው እና ግን እንደዚህ አይነት ነገር አታስቡ። እንደዚህ አይነት ነገር ጥሩ አይደለም። እግዚአብሔር ከዚህ ይጠብቀን፣ ይጋርደን። ስራችን ብቻ ሰርተን አላማችንን አሳክተን ወደ ሀገራችን እስከምንገባ ድረስ ምንም አይነት ስራ ቢኖርም ቢከብድም ስራውም ከባድም ቢሆንም ምንም ቢሆንም ስራችን ጠንክረን ሰርተን ወደ ሀገራችን እስከምንሄድ ድረስ እግዚአብሔር ይጠብቀን። ግን እንደዚህ አይነት ሞት የሚያበቃ ደረጃ እንዳትደርሱ እህቶቼ። በእርግጥ የሚጨናነቁበት ጊዜም ይኖራል። በቃ ምን በዚህ እንደዚህ ሊሆን የምልበት ጊዜም ይኖራል። ግን በዛ ጊዜ እግዚአብሔር ከዛ ያውጣንና በእውነት ልጅቷ በጣም አሳዘነችው። በጣም ምስኪን ልጅ ናት፣ ደግሞ በጣም የምታምር ልጅ ናት። እና በዚህ እድሜው እንደዚህ መሆኑ እንደዚህ ማሰቡ ምን ማለት ነው? በእውነት ነው የምላቸው ምን ማለት ነው? እስኪ ምን አስባ ነው ግን እሷ እንደዚህ የምትሆነው? እግዚአብሔር ይቅር ይበላትና ያው ለቤተሰቦቹ ደግሞ ቤተሰቦቹን በዚህ ሰዓት በቃ አለ በጣም አዘን ላይ ጥላ ነው፣ ቁሱል ላይ ጥላ ነው። እንደዚህ አይነት ነገር ግን ምን አስባ በኢየሱስ ክርስቶስን በእውነት ነው የምላችሁ። እንደዚህ ምንድን ነው እስቲ በራሱ መገደል ማለት በጣም የማይሆን ሀሳብ ነውና በእውነት እግዚአብሔር ይጠብቀን። እህቶቼ የመጣንበት ብቻ አላማ ብቻ አስቡ። እግዚአብሔር ከኛ ጋር ይሁን፣ ከእናንተ ጋር ይሁን። ተባረኩልን። ላይኩም እንዳትረሱ። እስከ መጨረሻ ከሰማችሁ ደግሞ ያው አንዳንድ ነገሮችን አንቺን ብለው ምክር እንዳትሉኝ ብቻ አንቺን ብለው ምክር እንዳትሉኝ። የመጣንበት አላማ ብቻ አስቡ።